ቡዜ በከባዱ ተሳስታለች። ይሄም ምን መሰላችሁ? ሁለታችሁም ከህይወቱ ውጡለት። በቃ እሱ የራሱን ህይወት ይኑርበት። አሁን ለታ ከሄርሜላም ይሁን ከሩታ ጭቅጭቅ አንፈልግም። በቃ እሱ አሁንም አልተረጋጋምና ይረጋጋ። ከዛም በኋላ መወሰን ያለበትን ውሳኔ እስከሚወስን ድረስ እባካችሁን እኔ እየለመንኳችሁ ነው፣ ውጡ ከህይወቱ ውጡ እያለች ነው። አረቡዝዬ ታይ ይሄ ካንቺ የሚጠበቅ ነገር አይደለም። ምን ሆነሽ ነው እንዴ? ሄርሜላ እኮ ካንቺ እንዲሁም ደግሞ ከዴቭ እኮል እየለፋችና እየደከመች ነበር። ታዳ ዛሬ ለታ አብርሽ ወደ ጤናው ሲመለስ መወሰን ያለበትን ውሳኔ በአጭሩ ቁርጥ ማድረግ ነው እንጂ አንድ ጊዜ ሄርሜላን መጠየቅና አንድ ጊዜ ሩታን መጠየቅ፣ አንድ ጊዜ አንቺ ደግሞ አይ እንግዲህስ ከህይወቱ ውጡለት። ማናችሁም ብትሆኑ ሄርሜላን ብትሆኚ ሩታን ብትሆኚ በቃ ልጁን ተውትና የራሱን ህይወት ይኑርበት። እንዲሁም ደግሞ ወንድ ሌላ እያስመሰላችሁ ነው ስትይ ብዙ ጊዜ ስታወሪ ሰምተናሽ ነበር። ነገር ግን ደግሞ በዚህ ሰሞን በተካሄደውና በዚህ ሰሞን በተደረገው በእያንዳንዱ ድርጊት ይቺን ሄርሜላ ማናችን ቢሆን ተጠርጣሪ ናት ብለን አናስብም። ለምን እዚህ ጋር ከካሜራ ጀርባ የምታደርጉት እናንተ ነው የምታውቁት። በነገራችን ላይ ከካሜራ ጀርባ ምን እያደረጋችሁ እንደሆነ ምን እየተፈጠረ እንደሆነ ወይስ ደግሞ ምን ተመካከራችሁ እንደምትመጡ እኛ የምናውቀው ነገር የለም። ነገር ግን ደግሞ እዚህ ቪዲዮ ላይ ሲናያችሁ ባየነውና በሰማነው የማንን አድናቂ ብንሆንና የማንን ደጋፊ ብንሆን፣ ነገር ግን ደግሞ ባየነውና በሰማነው ነገር የተሳሳተውን ሰው እባካችሁ ተመለሱ ከማለት አሁንም አንቆጠቡም ማለት ነው። ገባችሁ አይደል? ግን ከመሬት ተነስቶ የሚያሽቃብጡትና የሚያስመስሉ ልጆች ምናልባት አሁን ለታ አብርሽ ከሩታ መሆን ደስ የሚላቸውና እንዲሁም ደግሞ ከሄርሜላ መሆን ደስ የሚላቸው ልጆች አሉ። ይሄም ማለት እንዴት መሰላችሁ? እውነት ከማውራት ወደ ኋላ የለም የምንል እኛ ደግሞ አይ እንግዲህስ ይሄ ነገር ሁላ እየተሳሳተ ያለ ነገር ነው። ምክንያቱም አብርሽ ከሄርሜላም ሆና ከሩታም ሆና ዋና የሱ ሰላም ነው ስንል ቆይተን ነበር። የሱም ሰላም ከተመለሰ በኋላ ነገሮች እየተነዛዙብን ነው ያሉት። ምክንያቱም እዚህ ጋር ሩታን ማለት ሄርሜላን ማይፈልጋት ከሆነ በግልጽ አማርኛ አይ እንግዲህ ሄርሜላ ካንቺ መራቅ ፈልጋለሁኝ እባክሽን በቃ እስከ ዛሬ ለነበረው ነገር ይቅርታ። ሲቀጥልም ደግሞ ከሩታ መራቅ ፈልጎ ከሆነ አንድ ደቂቃ ንግግር በቂ ነበረች። ነገር ግን አሁን ለታ እንደዛ እየሆነ አይደለም። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም እያልኩኝ መጥቼላችኋለሁኝ። ሲመጣ ምን መሰላችሁ? ያው አሁንም እንደ ሊማዳችን አብርሽና እንዲሁም ደግሞ ሄርሜላ እንዲሁም ደግሞ ሩታ ናቸው። በዛም በእያንዳንዱ ከትላንትም ወዳ ትላንትም የእያንዳንዱ ነገር አይተን ነበር። ነገር ግን ደግሞ አሁንም ነገራቶች እየመጡ ነው ያሉት። ይሄም ብዙዎቻችን አይ እንግዲህስ ቡዜ ካንቺ የሚጠበቅ ነገር አይደለም። ይሄ ነገር ካንቺ እየጠበቅ ነው የነበረው መልስ ይሄ አልነበረም። ምክንያቱም ሄርሜላ ካንቺ እኩል ስትለፋና ካንቺ እኩል ስትደግም ቆይታለች። ነገር ግን እንዴት በዚህ ሁኔታ ተነሳስታችሁ እናንተ ሄርሜላ ተጠርጣሪ ታደርጋላችሁ? ሲቀጥልም ደግሞ ምንም ይፈጠር ምንም ይሁን አብርሽ ቪዲዮ ካያ አንቺም ስላልሽው አይደለም ማንም ስላለው አይደለም ቪዲዮ ብቻና ብቻ በቂ ነው። እንዲሁም ደግሞ ቪዲዮ ማስረጃ ነው። ስለዚህ ከሄርሜላ የሚወጣውን ንግግርና እንዲሁም ከሩታ የምታወራውን ንግግር በማዳመጥና በመስማት እኩል ሚዛናዊ በመሆን ማን ጥፋተኛ እንደሆነና እንዲሁም ደግሞ ማን ስተኛ እንደሆነ አውቃለሁኝ። ስለዚህ እያላ ዛሬውን አንድቷን እየቀጠራ ነጋውንም ደግሞ አንድቷን እየቀጠራ እንደ እናንተ መልስና ጥያቄ እንዲመስል ድረስ ብዙዎቻችን ተጠላነበት አብርሽ ላይ ነው። ምክንያቱም ለምን ቪዲዮ አይተዋል አይደል? ቪዲዮ ካያ ውሳኔው የሱ ቁርጥ የተባለ ውሳኔ የሱ ነው። አይ ሄርሜላንም ከሆነ የሚን የሳር ቀኝ ግራ ሳይል ነገራቶችን በአጭሩ እንድትመለስ ሄርሜላን እንዲሁም ደግሞ ከሩታም መራቅ ካለበት ለሩታ በጊዜው በአጭር ጊዜ ውስጥ መመለስ። ከዛም በኋላ አይ ብቻዬን ተውኝ ካላ ደግሞ አይ ብቻውን መተው። እዚህ ጋር አንቺ ብቻውን ተውትና እንዲሁም ደግሞ እሱ አይፈልግም በቃ ለብቻው ተውት ብትይ ይሄ ያንቺ ሐሳብ እንጂ የአብርሽን ሐሳብ አይደለም። አብርሽ ከማን እንደመሆን እንዳለብኝና ማን ላይ ደግሞ እኔ ይህንን ነገር እያደረጋ እየሆነ የእያንዳንዱን ቡዜም ነገረኛለች። በዛ ባሻገር ደግሞ ቪዲዮ አይቻለሁኝ። ከዛን ሲቀጥል ደግሞ ከራሳቸው የሚሰማውም ነገር ስላላ
የእያንዳንዱ ነገር ከነሱ ይሰማለው እያላ ነበር። ይሄ ሁኔታው ደግሞ ብዙዎቻችን እየገረመን እያላ እንዲሁም ደግሞ ግራ እያጋባን ነገር ነው ያለው ማለት ነው። ለማንኛውም እናንተ ነው የምታውቁት። ስለወደድናቸው ብቻ ልክ ናቸው፣ ስለጠላናቸው ብቻና ብቻ ጥፋተኛ ናቸው ከማለት ተቆጥበን እየተካሄደው ባለው ነገርና እየሆነው ባለው ነገር የሩታንም ወዳጅ እንሁን የሄርሜላንም ወዳጅ እንሁን የማናቸውን ማድነቅ መብታችን ነው። ነገር ግን ደግሞ እየተካሄደው ባለው ነገር ትክክለኛ ሚዛናዊ ንግግር ብናወራና ብንናገር ተገቢ ነው ብዬ አስባለሁኝ። እኔ አልኩኝ ማለት ለማንኛውም እናንተ አላችሁት ማለት አይደለም፣ እናንተ ማላችሁት ማለት ደግሞ እኔ አልኩኝ ማለት አይደለም። ሁላችንም እንደመልካችን ሐሳብ አስተያየታችን እየተለያየ ይሆናል አንዳንድ ጊዜ። ስለዚህ ሁላችሁን አመሰግናለሁ። እስቲ በዚህ ቪዲዮ የምትሉት እናንተ ሐሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላማችሁ ይብዛ። የኔ ሐሳብ ይሄ ነው። ብዙዬ ካንቺ የሚጠበቅ ነገር አይደለም እያልኩኝ ነው። ምክንያቱም አብርሽ ራሱ ይህንን እንትን ሲያመጣ አይ እቺ ልጅ እኮ በዚህ ጉዳይ ተጠርጣሪ አይደለችም ከኛ እኩል ነው እንደዛ ስትሆን የነበረው የነበረችው ብላ መመለስ ትችል ነበር። ግን ከመጡም በኋላ ደግሞ ቡዜ ባንቺ ፊት ይሄ ነገር ማወራቱ በራሱ እኔ ይሄንን ነገር ጠብቄም አላሰብኩትም ስትል ሄርሜላም ስትናገር ቆይታ ነበር። ለማንኛውም ባያላችሁ በሰላማችሁ ብዛ። ባይ ባይ።